በሰላም አውለን አላህ ሰላም አውለን መገናኘታችን ለሰላም አላህ ያርገው ለፍቅር አላህ ያርገው መገናኘታችሁን ለእድሜያችሁ ረጅም አላህ ያርገው ሀያትህን አላህ ያቆየው አንተንም ድካም ከንቱ አይቅር ሀገራችን አማን አላህ ያርግልን ዳራን ድንበሯን አይቆንጠርብን ወረርሽኝም አይመልከትብን ሀገራችን ሁሉ ህዝብ የሚፋቀርበት ዘመን አላህ ያርገው اللهم صل أنا بلو نعم تأذن ماشي نمسكنا لنا عرف بلو ይህ ጎህ ቴሌቪዥን ነው ጎህ ቴሌቪዥን እንግዲህ ተጀምሯል ኢትዮጵያውያን በአገር ውስጥም በውጭም ያላችሁ ኢትዮጵያውያን እንኳን ለአዲሱ ዓመት 2018 ዓመተ ምህረት በሰላም አደረሳችሁ አደረሰን በሁለተኛም ህዳሴ ግድባችን አልቆ ተመርቆ እንኳን ለዚህ አደረሰን ከዚህ በመቀጠልም ለመስቀል በዓልና ለኢሬቻ በዓልም እንኳን አደረሰን ከዛም ያለፈው የዒድ በዓል በሰላም እንኳን ለአዲሱ ዓመት አደረሳችሁ እንግዲህ ጎህ ቴሌቪዥን እንደሚታወቀው በኢትዮጵያ የመጀመሪያ ጊዜ በሰላምና በእርቅ ማዕድ መድረክ ይሰራል ይሄ ምንድነው በሰላምና በእርቅ ብቻ ነው የሚሰራው ሰላምና እርቅ ለኢትዮጵያ ያስፈልጋታል ለኢትዮጵያ አንድነት ክብር ያስፈልጋታል በዚህ መሰረት ከአፋር ክልል ተወላጆች ይደውላሉ ወይም ራሳቸው ይመጣሉ ከሶማሌ ክልል ይመጣሉ ወይም ራሳቸው ይደውላሉ ከሐረሪ ክልል ከኦሮሚያ ከጋምቤላ ከአማራ ከትግራይ ከባንሻንጉል ከማዕከላዊ ኢትዮጵያ ከሲዳማ ከደቡብ ኢትዮጵያ እና ከመሃል ኢትዮጵያ እና ከድሬዳዋና ከአዲስ አበባ ከተሞች ይደውላሉ ይገኛሉ በዚህ ፕሮግራማችን ላይ በዚህ መሰረት እንኳን ለዛሬው በዓል ውይይት በሰላም አደረሳችሁ እዚህ የሚገኙት ሻለቃ ሲሳይ ኩምሳ ይባላሉ ከቀድሞ ጦር ጀግና ናቸው በሰሜን ብዙ የሰሩ በመስራቅ ግን የሰሩ ናቸው ከዛ ደግሞ ሐጂ ኢብራሂም አሉ ሐጂ ኢብራሂም ደግሞ ከኛ ጋር ማይለዩ ጀግና የሆነ ሰው አሉ ከዛ ደግሞ ጋዜጠኛ ፍጹም ኪዳነ ያለ ፍጹም ኪዳነም በዚህ ጎህ ቴሌቪዥን ብዙ ስራ የሚሰራ ሰው ነው ከዚህ በመቀጠል ከአሜሪካን የመጡ ሰዎች አሉ ከሌላም የመጡ እንግዶች አሉ ከአባት አርበኞች የሚቀላቀሉ ይኖራሉ በዚህ ላይ ቀድመን ጀምረን ቡናችን ተቋድሰናል ዳባችን በጸሎት ቆርሰናል በዚህ መሰረት ማሳሰቢያዎች አሉን የጎህ ቴሌቪዥን ማሳሰቢያ ምንድነው በመጀመሪያው መንግስትን መሳደብ ህዝብን መሳደብ ፓርቲዎችን ሃይማኖትን መሳደብ መከላከያ ሰራዊትን ጦር ሰራዊትን ፖሊስ ሰራዊትን ፌደራል ፖሊስንና ጸጥታ ኃይሎችን መሳደብ ፓርቲዎችም ሃይማኖትም በመድር ያለው ፍጡር ሁሉ መሳደብ በእኛ ቴሌቪዥን የተከለከለ ነው በዚህ መሰረት የዛሬው ፕሮግራማችን እንጀምራለን ዛሬ መስከረም 14 2018 ዓመተ ምህረት ነው በዚህ ቀን በሰላምና በእርቅ ብቻ ነው የምንነጋገረው በሌላ ፕሮግራም የለንም ሰላምና እርቅ ለኢትዮጵያ ያስፈልጋታል ይሄ ቴሌቪዥን ደግሞ በዚህ ጉዳይ ብዙ ስራዎች ይሰራል በዚህ ጉዳይ የሚሰራው ዝም ብሎ እዚህ መወያየት ብቻ ሳይሆን ተላልቅ ሰዎች መጥተው ተወያይተው ለእርቅ የሚሄዱበት ሁኔታ ነው ተመልምለው የሚሄዱበት አለ ለምሳሌ ወደ ትግራይ ተመልምለው ሄደዋል በኢትዮ ኤርትራ ግጭት ያለው አንዳንድ ነገሮች እየታሰቡ ያሉ ነገሮችን ለማቀዝቀዝ ወይ ደግሞ በኢትዮ ኤርትራ ህዝብ ለህዝብ ግንኙነት የሚል ከዚህ መድረክ ነው የተመረጡት ጥሩ ደረጃ እንደደረሱ ነው ማቀው በዚህ ጉዳይ ስለ ሰላም ይሄ መድረክ ስለ ሰላምና እርቅ ብቻ ነው የሚሰራው እንጂ በሌላ የሚሰራው ነገር የለም
ከዛ ከክልል ይቀላቀሉናል በስልክ በክልል ከተለያዩ ክልሎች ይቀላቀላሉ በስልክ ይደውላሉ ስለዚህ እዚህ ያለነው ብቻ ሳይሆን ከክልልም ከተለያዩ ከተሞችም ደውለው ከኛ ጋር በሰላም ጉዳይ ይወያያሉ ማለት ነው በዚህ መሰረት ውይይታችን እንጀምራለን የምንጀምረው በአንጋፋው ጋዜጠኛ ፍጹም ይሆናልና ጋዜጠኛ ፍጹም አገራችን በአሁን ሰዓት ሀብታም እየሆነች ነው ሰላም እየመጣባት ነው ብዙ ህዳሴ ግድባችንም ተመርቋል ብዙ ስራዎች እየሰሩ ነው ያለው በኢትዮጵያ ኮሪደር ስራዎች ከአዲስ አበባ መዘጋጃ ቤት ጀምሮ እስከ ጫፍ ኢትዮጵያ ሙሉ ከዛ ደግሞ እኛ የፕሪኬስ አባል ሆነናል ልክ እንደ ሩሲያና እንደ ቻይና እኩል ሆነናል ራሳችን አምርተን መመገብ ችለናል ህዳሴ ግድባችን ጀምረነው ራሳችን እዳ የሌለው በህዝባችንም በመንግስታችንም አልቀዋል በኢትዮጵያ ደረጃ ጥሩ እየተካሄደ ነው ያለው ኢትዮጵያ መንግስት ሰላም ኮሚሽን ሚኒስተር አቋቁመዋል ምክክር ኮሚሽን አቋቁመዋል ፍትህ እና ህግ አቋቁመዋል አባገዳዎች አሉ አባት አርበኞች አሉ የሃይማኖት አባቶች አሉ ሀገር ሽማግሌዎች አሉ የተለያዩ ህብረተሰብ ለዚህ ሀገር ሰላም የሚፈጥሩ ሰዎች አሉ በዚህ ላይ ደግሞ ሰላም እንዳትሆን ኢትዮጵያ የሚያደርጉ ብዙ ከኢትዮጵያ ውጭም ከኢትዮጵያ ውስጥም ኢትዮጵያን ችግር ለመፍጠር የሚሞክሩ ሰዎች አሉ እነዚህ ሰላማችን ሊሰጡን አልቻሉም ሁሉ ኢትዮጵያ ማለት አይደለም የተወሰኑ አካባቢዎች ነው ውጭ ያሉ ደግሞ ውጭ ሆነው ለኢትዮጵያ ጉዳት እንዲደርስ በተለይ ባለፈው እንደሰማሁት እኔ አንድ ቃለ መጠይቅ ትልቅ ሰው ነኝ የሚል ሰው እንዴት ነው ህዳሴ ግድብ አልቋል ብለው ሲጠይቁት በጣም ነው የተናደድኩት ለምን ተመረቀ ብሎ ሲናገር ሰምቻለሁ እንዳያልቅ ደግሞ ብዙ ስራዎች እየሰራሁ ነበር እያለ ሲናገር የነበረ ሰው ነበርና እንደዚህ አይነቶች ኢትዮጵያ ሰላም እንዳትሆን የሚያውኩን ሰዎች አሉና ሰላማችን ለማጽናት ህዝብ ምን ማድረግ አለበት አባት አርበኞች እናቶች አባቶች ፖለቲከኞች ምሁራኖች የተለያዩ አካላቶች ምን ይስሩ ህዝብ ምን ይስራ ሰላም ለማስመጣት እስቲ ፍጹም እሺ በጣም እጅግ አመሰግናለሁ ያው ዛሬ በዚህ ጉዳይ ላይ ለመነጋገር ተገናኝተናል በመጀመሪያ ደረጃ ማመስገን ያለብን ተቋም አለ ጎህ ቴሌቪዥን ሁሌ ነው እንግዲህ ምስጋናችን ይድረሰውና ጎህ ቴሌቪዥን በአጠቃላይ በዚህ ጉዳይ ላይ በተለይ በእርቅና በሰላም ጉዳይ ላይ የቅድሚያ አጀንዳ ነው ብሎ የመንግስታችንን እቅድ የመንግስታችንን ሐሳብ ብቻም ሳይሆን የህዝባችንን ፍላጎት ጭምር ያብዛኛው እንደተባለው ያብዛኛው ህዝባችን ሰላም ፈላጊ ሰላም ወዳድ ህዝባችንን የውስጥና የልብ ፍላጎትን ለማሟላት እንዲህ የመሰለ ቴሌቪዥን ጣቢያ እና ዩቲዩብ ቻናል በአጠቃላይ በሁሉም ዘንድ ሊታወቅ የሚገባ ነገር በመስጠት ህዝባችን ሐሳቡን እንዲገልጽ እኛም ሐሳባችን እንድንገልጽ ሰላምና እርቅ ፍቅርና አንድነት እንዲጎለበት ለማድረግ የሚያደርጋቸው ነገሮች ከልብ ሊመሰገን የሚገባ ተቋም ነውና ጎህ ቴሌቪዥን እናመሰግናለን በመቀጠል አምባሳደር ሙዝም እዚህ ያላችሁ የሚዲያ ባለሙያዎችን በአጠቃላይ የሰላምና የእርቅ የአንድነትን ኢትዮጵያዊነትን ለማጽናት የምታደርጉትን ነገር ከልብ ልትመሰገኑ ይገባል ብዬ አስባለሁ ይሄኛውን ላስቀድምና ወደ አጀንዳዬ ልግባ እንግዲህ እንደተባለው አሁን በተጨባጭ በአገራችን ደረጃ በጣም ብዙ ውጤት ያስመዘገብንበት አዲስ አመት ከመሆኑም አንፃር የህዳሴ ግድባችን እንደተገለጸው ያው ባለፈውም በተለያዩ ሚዲያዎች እንደሰማነው ሁላችንም የህዳሴ ግድብ ተገንብቶ አልቆ ተመርቋል ስለዚህ የህዳሴ ግድብ ማለት ኢትዮጵያ ማለት ነው በአጠቃላይ ህዝብ ማለት ነው ሰላም ማለት ነው አንድነት ማለት ነው ኩራታችን ነው የሁላችንም ከጫፍ እስከ ጫፍ በአራት ማጥናፋት ህዳሴ ግድብን የማይደግፍ ሰው ካለ ወይ የታመመ ነው ወይም ደግሞ ለመታመም ዝግጁ የሆነ ካልሆነ በስተቀር የህዳሴ ግድብ መጠናቀቅን በተመለከተ ጠቅላይ ሚኒስትራችንም እንዳሉት የህዳሴ ግድብ ብቻ ሳይሆን ሌሎች ትልልቅና አንጋፋ ሂጅ ፕሮጀክቶችን መስራት እንደምንችል የአንድነትና
የተምሳሌታነታችን የሁላችንም የጋራ ውጤት የሆነውን የህዳሴ ግድባችን ተገንብቶ በአዲስ ዓመት ዋዜማ ተመርቋል። አንደኛ ሁለተኛ በጣም በተሻለ ሁኔታ አዲስ ዓመት የተቀበልንበት የተለያዩ ትልልቅ ፕሮጀክቶችና ትልልቅ አንድነታችንን ያጸናንበት ዘመን በመሆኑ እንኳን ደስ ያለን እንኳን አደረሰን ለማለት ፈልጋለሁ። እኔም በመቀጠል አሁን በተጨባጭ በአገራችን ደረጃ ሰላም ወዳዱ ህዝባችን የህዳሴ ግድብን የመሰለ ፕሮጀክት ጫፍ ላይ አድርሷል። የተለያዩ ሜጋ ፕሮጀክቶችን ጫፍ ላይ አድርሷል፣ ውጤት አምጥቷል። የብልጽግናና የእድገት የሰላምና የአንድነት ጉዟችንን ከመንግስታችን ጋር ሆኖ እያስቀጠለን ያለው በሌላው አቅጣጫ ደግሞ ቀደም እንደተባለው በጣም ውስን የሆኑ በጣት የሚቆጠሩ ኃይላቶች ደግሞ ሄሎ ማን ልበል ከየት ነው? ብርሃኑ አማረ ባላለሁኝ የብሔራዊ ኢትዮጵያ ሰራዊት ማህበር ፕሬዝዳንት ነኝ። ከአዲስ አበባ ነው የምደውለው። እሺ እናመሰግናለን። እንግዲህ ዛሬ የደወሉት ጎህ ቴሌቪዥን ነው። ጎህ ቴሌቪዥን ደግሞ እንደማያውቁት በሰላምና በእርቅ ማዕድ ነው የሚሰራው። ዛሬም ከተለያዩ ህብረተሰብ ጋር ከተለያዩ ጋዜጠኞች ጋር ሃይማኖት አባቶች ከተለያዩ ታዋቂ ሰዎች ጋር በሰላምና በእርቅ ጉዳይ እየተወያየን ያለ ነው። እንደሚታወቀው ጎህ ቴሌቪዥን በሰላምና በእርቅ ብቻ በኢትዮጵያ የመጀመሪያ መድረክ ነው። ይሄ እንደመሆኑ መጠን ዛሬ ደግሞ አገራችን እንዴት ትሁን፣ ሰላም እንዴት ይምጣ፣ የአገራችን ሰላም እንዴት ይጽና በሚለው እየተወያየን ያለ ነውና በመሐከል እሱ ወደወሉ እስቲ በዚህ በእናንተ በቀድሞ ሰራዊት የኢትዮጵያ ብሔራዊ ማህበር ፕሬዝዳንት ኖትና ምን እየሰራችሁ ነው ሰላምን ለማጽናት የሚል እስቲ ይንገሩን። አመሰግናለሁ። በቅድሚያ የጎህ ቴሌቪዥንና የዝግጅቱን መሪ ክቡር የሰላም አምባሳደር ሙዝ ገብረ ሕይወትን ማመስገን እፈልጋለሁኝ። እግዚአብሔር ክብረት ይስጥልኝ። በተረፈ እያንዳንዱ ዜጋ እያንዳንዱ ፍጥረት እያንዳንዱ ሰው ለሰላም የሚሰጠው ዋጋ ትልቅ እንዲሆን አጽንኦት ሰርታችሁ እንቅልፋታችሁ ለምታደርጉት አገልግሎት ለዚህም ክብር አለው ተቋማችን ብሔራዊ የኢትዮጵያ ሰራዊት ማህበር ማለት ነው። ሌላው ወታደሮች ነን፣ እኛ ወታደሮች ነንና ሰላም ምን ያህል አስፈላጊ እንደሆነ ሰላም ምን ያህል ዋጋ እንዳለው ለሰላም የሚከፈሉ በርካታ ዋጋዎች እንዳሉ የሰላም ጉዳይ ሲታሰብ ሰላምን በሰላማዊ ጉዳይ ማምጣት ካልተቻለ ሰላምን ለማምጣት የሚኬድባቸው ርቀቶች የህይወት ዋጋ አስከፍለው የሚመጡ የሰላም ሁኔታዎችም አሉና እዛ እንዳንደርስ ግን እዛ እንዳንገባ ግን ትውልድ እንዳይጎዳ የሀገር ኢኮኖሚ እንዳይደግ መንግስት ተረጋግቶ ሀገር እንዲመራ እንዲያስተዳድር ወደ ልማትና ወደ ብልጽግና ጎዳና መሄድ እንዲቻል እነዚህ ሁሉ ታሳቢ ተደርገው በትዕግስትና በተስፋ አጽንኦት ሰጥቶ እዚህ ላይ እየሰራ ያለን የቴሌቪዥን ጣቢያ እዛ ላይ ሁሉ ጊዜ እንሳተፋለን። ማህበራችንም በዚህ ልክ አጽንኦት ሰጥቶ ይሰራል። በየክልሉ ያሉን 302 ቅርንጫፍ ቢሮዎች አሉ። በሰላም ጉዳይ ለትውልድ ሞዴል ሆነው እየሰሩ እያገለገሉ ያሉበት ሁኔታ ነው ያለው እና ሰላም እያንዳንዱ ሰው ሊገዛው የሚችል በራሱ ጊዜ ወዶ ፈቅዶ ሊያስጠብቀው ሊያስከብረው የሚችል ሀብቱ ነው። ሰላም ሲኖር ነው ወጥቶ መግባት የሚረጋገጠው። ሰላም ሲኖር ነው ሰርቶ ማፍራት የሚረጋገጠው። ሰላም ሲኖር ነው የታመመ ሚድ ነው። ሰላም ሲኖር ነው ፍሬ አፍርቶ ሀብት አፍርቶ ልጆች ወልዶ በሰላም መኖር የሚቻለው። ሰላም የዚህ ሁሉ ዋጋ ባለቤት ነው። ከዚህ አንፃር ማህበራችን ተቋማችን በፊት የቀድሞ የኢትዮጵያ ሰራዊት የድጋፍና የልማት ማህበር የሚባለው ዛሬ ብሔራዊ የኢትዮጵያ ሰራዊት በሚል ስያሜ ቀይሮ እየሰራ ያለው ከምንም በላይ የተነሳንበት ዓላማ አለ፣ ጡረታና ሕክምና ለማግኘት። ነገር ግን ከነዚህ ሁሉ ፊት የሚቀድመው ሰላም ነው። ከነዚህ ሁሉ ፊት የሚቀድመው አንድነት ነው። ከነዚህ ሁሉ ፊት የሚቀድመው ፍቅር ነው። ከነዚህ ሁሉ ፊት የሚቀድመው መረጋጋት ነው። ከዚህ ሁሉ ፊት የሚቀድመው ሀገር ነው። ይሄንን አስቀድመን እየሰራን እንዳለን ይሄንን ለመግለጽ እወዳለሁኝ። እኔ ሰላም ከሌለ ምንም ነገር ሊኖረን አይችልም። ምንም ልንጠቀም ልንገለገልም አንችልም። ስለዚህ ለሰላም ትልቅ አጽንኦት ሰጥቶ የሚሰራ ተቋም ነው ተቋማችንና በሁሉም ክልል ላይ በእርቅ
ልክ እናንተ በጀመራችሁት በዚህ በበጎ ዓላማችሁ ውስጥ ተሳታፊ ሆነን ይህን ሐሳብ ደግፈን እየሰራን እንዳለን ለእናንተም ልንገልጽላችሁ እንወዳለን። የኛ ተቋም በዚህ ልክ እየሰራ መሆኑንም ለህዝብ እንደ ሀገርም ለሀገር እንደ መንግስትም ለመንግስት ማስገንዘብም ማስረዳት የምንፈልገው ሰላምን በተመለከተ ልማትንና ብልጽግናን በተመለከተ ጉዳይ ምንም ጥያቄና ድርድር ትዕዛዝ አያስፈልገንም። በዚህ ላይ አጽንኦት ሰጥተን እየሰራን መሆኑን ለመግለጽ እወዳለሁ። እናመሰግናለን ፕሬዝዳንት ብርሃኑ። ተመልሰን ደግሞ እንገናኛለን። ለዛሬው ግን እግዚአብሔር ይስጥልን። አመሰግናለሁ። እናንተንም ፈጣሪ ያበርታችሁ በርቱ ለማለት እንፈልጋለን። ከጎናችሁ ነን። የሰላም ጉዳይ ሁሉ ነውና አይዟችሁ፣ ጠንክሩ። እግዚአብሔር ሀገራችንን ሰላም ያርግልን። አሜን አሜን። እናንተንም ሰላም ሆኑ። አሜን። እሺ ስለዚህ ህዝባችን ሰላም ወዳድ ነው። በአጠቃላይ ከግራ እስከ ቀኝ በአራት ማጥናፋት ህዝባችን የህዳሴ ግድባችንን እንዲያልቅና ከፍጻሜ እንዲደርስ ያደረገው ርብርብ ትልቅ ነው። በኢትዮጵያ ደረጃ በብልጽግና መንገድ እንድንጓዝም የህዝባችን አስተዋጽኦ በሙሉ የሚታወቅ ነገር ነውና የሰላም ጉዳይ እንደው በዋጋ የሚተመንም አይደለም። ለሰላም ይሄን ያህል በብርም በሆነ ነገር የምትለካው አይደለም። ስለዚህ ሰላም የሁላችንም የቅድሚያ የምንሰጠው ሰላም ከሌለ ሁላችንም እዚህ ቆመን መነጋገር አንችልም፣ ተቀምጠን ማውራት አንችልም። ስለዚህ የሰላም ጉዳይ በተለይ ደግሞ እንደኛ ባሉ በእድገት ላይ ያሉ ሀገራት ሰላም ከሌለ ምንም ማምጣት ስለማንችል የሰላም አጀንዳ የመንግስት አጀንዳ ነው፣ የህዝብ አጀንዳ ነው፣ የእያንዳንዱ ግለሰብ አጀንዳ ነው መሆን ያለበት ማለት ነው። ስለዚህ ሁላችንም ለሰላም መቆም መቻል አለብን። ሁላችንም ሰላም ከሌለ በህይወትም መኖር አይቻልም፣ መናገርም አይቻልም፣ ማውራትም አንቻልም። ያው ስለምናቀው ነው። ስለዚህ ስለ ሰላም መተንተን ይሄን ያህል ብዙ ጊዜ ማጥፋት የለብንም። ነገር ግን ደግሞ አሁን የተጀመረው የእድገትና የብልጽግና መንገዳችን በሰላም መደናቀፍ ምክንያት ወደ ኋላ እንዳይሄድ ምንድነው ማድረግ ያለብን የሚለው ላይ ብንነጋገር በጣም ጥሩ ይመስለኛል። ስለዚህ አንደኛ መንግስታችን የሰላም ተቋማት መስርቷል፣ የምክክር ኮሚሽን መስርቷል። የተለያዩ ይሄን የሚደግፉ ሰላምንም የሚደግፉ አንድነትን የሚደግፉ ተቋማትን መስርተውልናል። ስለዚህ ይሄ የተመሰረቱ ተቋማትን ምን ላይ ደረሱ ብሎ መጠየቅ ተገቢ ይሆናል ማለት ነው። ለምሳሌ የሰላም ሚኒስቴር ምን እየሰራ ነው ያለው? ውጤት አምጥቷል? ሚኒስትሩ በሚኒስተር ደረጃ በእነሱ ደረጃ የተሰጣቸውን እቅድ እታች ድረስ ህዝብ ድረስ አውርደው ህዝቡ እንዲወያይበት ህዝቡ የሰላም አጠቃላይ በሀገራችን ባለው የሰላም ውጤት እንዲያጣጥም አድርገዋል የሚለው ነገር መንግስታችን በደንብ አድርጎ ሊገመግመው ይገባል ብዬ አስባለሁ። የምክክር ኮሚሽን በተሰጠው አቅጣጫ መሰረት የሀገራችን ሰላምና አንድነት አጥንቷል ወይ ብሎ መጠየቅ፣ ራሳቸው በህሊናቸው ደረጃ በእቅዳቸው መሰረት እየሰሩ ነው ብሎ መጠየቅ ተገቢ ነው የሚሆነው። አሁን የተጀማመሩ ነገሮች አሉ፣ በሚዲያ የምንሰማቸው እኛም የምናያቸው በተጨባጭ የሚታዩ ነገሮች አሉ፣ ግን በቂ አይደለም። ለምን አሁን ባለው ተጨባጭ ሁኔታ ሰላማችን ለማዳናቀፍ እዛም እዚህም የሚታዩ ነገሮች በአጭር ጊዜ ውስጥ መቀጨት አለባቸው። ለምን ቀደም እንዳልነው የተጀመረው እድገት የተጀመረው ለውጥ በተፈለገው መንገድ እንዲሄድ ከሆነ ሰላምና አንድነታችን ማጠናከር መቻል ስላለብን ማለት ነው። ስለዚህ መንግስታችን ሰላም ፈላጊ ኃይሉ እንዳለ ሆኖ ሰላም የማይፈልጉ ኃይላቶችን ወደ ትክክለኛ አቅጣጫ መምጣት ባለባቸው በመመሪያ በአሰራር መሰረት መምጣት አለባቸው። ነገር ግን ደግሞ ጊዜ ማጥፋት አያስፈልግም። ስለዚህ ሀገራችን እየበጠበጡ መኖር የለባቸው። ሀገራችን አንድነት የሚፈልጉ ኃይሎች እየበለጸጉ እያደጉ ወደፊት እየመጡ መሄድ መቻል አለባቸው። እንደነዚህ አይነት እንደ ጎህ ቴሌቪዥን ያሉ ሚዲያዎች፣ ምክንያቱም ሚዲያ አራተኛው መንግስት ነው ይባላል። ስለዚህ አራተኛው መንግስታችን ደግሞ ወደፊት መምጣት መቻል አለበት። ሰላም ላይ የሚሰሩ ሚዲያዎች፣ ሰላም ላይ የሚሰሩ አገር ወዳድ ዜጎች፣ ሰላም ላይ የሚሰሩ ተቋማትን ወደፊት መጥተው ስለ ሰላም መስበክ መቻል አለባቸው፣ መሰማት አለባቸው። ስለዚህ ሚዲያዎች በሰላም ጉዳይ ላይ ምን እየሰሩ ነው ብሎ መጠየቅ የሚመለከተው የኢትዮጵያ ብሮድካስት ኮርፖሬሽን የሚመለከተው ተቋም ስለሆነ በዚህ ተቋም ላይ ያሉ በሱ ስር ያሉ የቴሌቪዥን ጣቢያዎች ሚዲያዎችን በደንብ መጠየቅ፣ መገምገም፣ ማስተካከል መቻል አለባቸው ብዬ ነው የማስበው። የሁሉም ዋናው በተለይ ደግሞ ምሁራን ወደፊት ካልመጡ ይቅርታ ሄሎ ማን ልበል? ከየት ነው? ፋኑኤል እባላለሁ ከራያ ከትግራይ። እሺ አቶ ፋኑኤል እንኳን ለአዲስ ዓመት በሰላም አደረሰዎት። እንኳን ለህዳሴ ግድባችንም ምርቃት እንኳን በሰላም ደረሱ።
አሜን አሜን እንኳን ለመስቀልም ለእረቻም በዓል በሰላም እንኳን አደረሰዎት አሜን አሜን ክቡር አምባሳደር እንኳን አብሮ ባለፈውም ያለፈው የሙስሊም በዓል ነበረ እንኳን ለሱንም በሰላም አደረሰዎት አዲስ አመት አሁንም ለመስቀል መልካም አመት በዓል እንዲሆንልዎት እመኛለሁኝ አሁን የደወሉት ጎህ ቴሌቪዥን ነው ጎህ ቴሌቪዥን ደግሞ እንደሚያውቁት በሰላምና በእርቅ ነው የሚሰራው ዛሬም የተለያዩ ጋዜጠኞች አሉ የተለያዩ ሃይማኖት አባቶች ታዋቂ ሰዎች አሉና ያው ሁሉ ጊዜኛ በሰላምና በእርቅ ነው የምንናገረው በሌላ አይደለም ስለዚህ እናንተ አካባቢ እንዴት ነው ባህል የራያ ባህል የትግራይ ባህል አለ በሰላምና በእርቅ የተፈተኑ ሰዎች አሉ አባቶች እናቶች አሉና እናንተስ ምን እየሰራችሁ ነው ሰላም ነው በእናንተ አካባቢ በሰላሙ ጉዳይ በእርቁ ጉዳይ ምን እየሰራችሁ ነው በእርቅና በሰላም ጉዳይ ብዙ በመስራት የሚታወቅ አካባቢ ነው የኛ አካባቢ የእርስ በርስ ግጭቶች ሲፈጠሩ እንዲሁም የአጎራባች ግጭቶችም ሲፈጠሩ እንደዚህ ቁጭ ብለን በመነጋገርና በመወያየት በመረዳዳት በመግባባት የመፍታት ባህልና ልምድ አለን አሁን የሚፈጠሩ ግጭቶች በሙሉ በእንደዚህ አይነት መልኩ እንዲፈቱ ያው ትግራይ ላይ ያለው እናንተም በሚዲያችሁ በቴሌቪዥንም በሌሎች የማህበራዊ ሚዲያም እየተከታተላችሁ ይሆናል እያያችሁ ይሆናል አንዳንድ አለመግባባቶች አሉ በተለይ አሁን ከበድ ያለና ከወትሮው የተለየ አለመግባባት ተፈጥሯል ግን ያም ሆኖ ያ በእርቅና እንደናንተው አይነት ቴሌቪዥን እንደናንተው አይነት ፕሮግራም በሚያስተላልፉት መልእክቶች ህዝቡ ተግባብቶ ወደ ብልጽግና ወደ ልማት እና ወደ እድገት እንዲመጣ ሁሉም በተለይ አዛውንት ተለቅ ያሉ ሰዎች ሽማግሌዎች እናቶች ወደ እርቅ ማዕድ መጥተው እንዲነጋገሩና ችግራቸውን ፈተው ወደ ልማት ወደ ብልጽግና እንዲገቡ ጥረት እየተደረገ ነው ያለው ክቡር አምባሳደር በጣም ነው የምናመሰግነው እና እኛም እንመኘው በእናንተ አንዳንድ መንገጫቀሾች እንዳሉ እናያለን እንሰማለንና እናንተ ጋም በሰላም እንዲያልቁ ሁሉም ነገር ከጦርነት እንድትወጡ እንዲወጣ በሰላም እንዲያርቅ እዛው ያለ ከፌደራልም እዛ አካባቢ እርስ በርስም ያለው ሁኔታዎች ጥሩ አይደሉም በጸለምት በኩል በአገው በኩል በአሲምባ በኩል በራያ በኩል በአፋር በኩል እና በትግራይ አካባቢ በኩል ያሉ ሁኔታዎች ጥሩ ስላልሆኑ እኛ ትግራይ ኢትዮጵያውያን በመሆኗ መጠን ሰላም እንዲሆን ነው የምንመኘው በሰላም እንዲያልቅ በእርቅ እንዲያልቅ ነው የምንመኘውና መልእክት እስቲ ያስተላልፉ መጨረሻው አዎ አሁን የኢትዮጵያ ህዝብ መረዳት ያለበት ሁሉም በገለጹት በትግራይ አካባቢ እንደዚህ አይነት ግጭቶች አሉ ግጭት ሁሉ ጊዜ አይቀርም ያው ኦሮሚያም እንደዚሁ አለ አፋርም ከሶማሊያ ጋር እንደዚሁ አለ አማራም እንደዚህ እርስ በራስም ቢሆን ከፌደራል መንግስት ጋር እንደዚህ ትንሽ ራሳቸው ፋኖንን ብለው የሰየሙ ኃይሎች አሉ ያም ሆነ ያ ግጭትና ጸብ ለማንኛውም የኢትዮጵያ ህዝብ አይጠቅምም በአንድ ጠረጴዛ ዙሪያ ተነጋግረህ ወደ መፍትሄ ሄደህ ምን እናድርግ በምን መልኩ መፍትሄ እናስቀምጥ ብለህ በመነጋገር እንደናንተ አይነት የሰላም አምባሳደሮች ስለ ሰላም የምታወሩ ሰዎች ተብስበህ ተነጋግረህ የፌደራል መንግስትም እነዚህ በጎን ለፌደራል መንግስት ያልተመቻቸውም አንድም ሌላ የተለያዩ ሰዎች በመነጋገር ሀገራችንን ህዝቧ ወጣቷ በሰላም የሚኖርባት ሀገር እንድትሆን መነጋገር ነው መፍትሄውና ከጦርነት ከእርስ በርስ መጋጨት ከመገዳደል የሚመጣ ለውጥ የለም ጥቂቶች ሊጠቀሙ ይችላሉ አብዛኛው 80-90% በዛ ግጭት መካከል ያለ ህዝብ ግን ተጎጂ ነው የሚሆነው ጦርነት ግጭት ንብረት ይበላል ሰው ይበላል ሀብት ይበላል ጊዜ ይበላል እድሜ ይበላል ዕውቀት ይበላልና ይሄንን ተረድቶ የኢትዮጵያ ህዝብ በየትኛውም ያለ
እያንዳንዱ የኢትዮጵያ ሕዝብ በፈለገበት ቦታ ሄዶ እንዲሰራ ሰርቶ እንዲበላ ራሱ እንዲችል ሰላም እንዲፈጠር ማህበረሰባዊ ውይይት እንዲደረጉ አሁን የምን ኮሚሽን ነው የሚባለው ተቋቁሞ ያለው ምክክር ኮሚሽን ስለዚህ እንደዚህ ተቋቁሞ የፌደራል መንግስት ቢሆን ትኩረት ሰጥቶ ተግባብተን አንድ ሆነን ሀገራችንን ወደ ልማትና ወደ ብልጽግና እንድንወስድ የኢትዮጵያ ሕዝብ ይህንን ሰምቶ ይህንን የእናንተንም የእርቅ ምክር ሰምቶ ተግባራዊ እንዲያደርግ ብዬ መልእክት አስተላልፋለሁ። ክቡር አምባሳደር። እሺ እኔም የመጨረሻዬ የምናገረው ትላንትና ከትላንትና ወዲህ በዚህ ሳምንት በትግራይ ድሮ የነበሩ ፖሊሶች፣ ድሮ የነበሩ ታጋዮች፣ ድሮ የነበሩ የጦር ልምድ ያላቸው ሰዎች ለጦርነት እንዲጠሩ የተደረገበት ሁኔታ ነበረ በሚዲያዎች እየተላለፉ ናቸውና ይሄ ደግሞ አይጠቅመንም። እኛም ይጠቅመን የኢትዮጵያ ሕዝብ የሚጠቅመን ሰላም ነው። እኛ ደግሞ እንደምታውቁት በሰላም ነው የምንሰራው፣ በሰላምና በእርቅ ጉዳይ ነው የምንሰራው። ምክክር ኮሚሽንም ገብቶ እየሰራን ያለው እዛ ሌሎችም አገር ሽማግሌዎችም እየሰሩ ነው ያሉትና እስቲ እኔ የምመኘው ወይ ደግሞ እንደ ጎህ ቴሌቪዥን የምንመኘው በሰላም እንዲፈታ ነው። ምክንያቱም የምንፈልገው በጠመንጃ የሚመጣ መፍትሄ ምንም ነገር የለም። ቀደም እንዳሉት ጥይት ሰው ይጨርሳል፣ ንብረት ይጨርሳል፣ አገር ይጨርሳል፣ እንስሳ ይጨርሳል፣ እጽዋት ሁሉ ይጨርሳልና ኢትዮጵያ ሰላም እንድትሆንልን በተለይ በትግራይ አካባቢ ያለው ነገር አላመረምና እስቲ እናንተም በሰላም እንድትሰሩ እግዚአብሔር እንዲያግዛችሁ እንጠይቃለን። አሜን አሜን አሜን። ክቡር አምባሳደር። እሺ ስለዚህ የምሁራን ሚና በተለይ በሰላም በአንድነትና በአጠቃላይ በአገር የገጽታ ግንባታ ላይ የምሁራን ሚና በጣም ከፍተኛ በመሆኑ ምሁራን ወደፊት መጥተው ህዝቡን ማስተማር አለባቸው። ሰላም ፈላጊ ኃይሎችን ወደፊት እንዲመጡ ስለ ሰላም እንዲሰብኩ እና ደግሞ ሰላምን የማጥናት አንድነትን የማጥናት መንግስትን የመደገፍን ሐሳብ በምሁራን ደረጃ እንዲደገፍ የማድረግ ትልቅ ሚና ሊጫወቱ ይገባል ብዬ ነው የማስበው። ከዛ ውጪ የሃይማኖት አባቶች ትልቅ ሚና አላቸው ሰላምና አንድነትን በማጽናት ደረጃ ማለት ነው። ለምን እንግዲህ ዓለማችን በሁለት ህጎች ትተዳደራለች ይባላል። አንደኛው ህግ ነው፣ ሁለተኛው ህሊና ነው። ህሊና ውስጥ ሃይማኖት አለ፣ እምነት አለ ማለት ነው። ህሊና የሌለው እምነትና ሃይማኖት የሌለው ሰው ሁሌም ቢሆን ጭካኔ ይሞላበታል። ስለዚህ አንዳንድ ምናያቸው ከሃይማኖት ወጣ ያሉ ያፈነገጡ ከእምነታችን በተለይ ኢትዮጵያ የእምነቶች የሃይማኖቶችና የባህሎች ሀገር እንደመሆኗ መጠን ነገር ግን ደግሞ አሁን ባለው በተለይ በቅርብ ጊዜያቶች ወዲህ ከሃይማኖታችን ከእምነታችን ያፈነገጡ ተግባራት ይታያሉ። ስለዚህ ጦርነቱም ብጥብጡም እዛም ዚህ የሚታዩ ጅምብሮች በአጠቃላይ ከእምነታችን ወጣ ያሉ እምነታችን መሰረት ያላደረጉ እምነታችንን የሚያደፈርስ በመሆናቸው የሃይማኖት አባቶች ወደፊት መጥተው ህዝቡን መገሰጽ አለባቸው። አማኙን ማስተማር መቻል አለባቸው። ስለ ሰላም መስበክ መቻል አለባቸው። ስለ ሰላም መስበክ ፖለቲካ አይደለም። ስለ አንድነት መስበክ ፖለቲካ አይደለም። ስለዚህ ሃይማኖቶች ይታወቃሉ፣ የእምነት ተቋማት ይታወቃሉ፣ የሃይማኖት አባቶች ይታወቃሉ፣ ከፖለቲካ ነፃ ናቸው። ነገር ግን ደግሞ ህዝቡን ማስተማር መገሰጽ ያጠፋን መገሰጽ የጥሩ የሰራን ደግሞ ወደፊት እንዲመጣ የማድረግ ማስተማር የሃይማኖት አባቶች ትልቅ ሚና በመሆኑ የሃይማኖት አባቶችና ታዋቂ ሰዎች ነጋዴዎች ምሁራን ስለ ሰላምና ስለ አንድነት መስበክ ማስተማር መገሰጽ ያጠፋን ወደ ሰላም መንገድ እንዲመጣ የማድረግ ትልቅ ኃላፊነት አለባቸው የነማስበው። ከዛ ውጪ አባት አርበኞች እናት አርበኞች እቺን ሀገር አስረክበውናል። ነገር ግን ደግሞ ማስረከብ ብቻ አይደለም ማስቀጠልም ደግሞ አለባቸው። በህይወት ካሉ ድረስ የለፉባት ሀገር ነች፣ መስዋዕትነት የከፈሉባት ሀገር ነች። ደማቸውና አጥንታቸው ከስክሰው እዚህ ደረጃ ደርሰውታል። ነገር ግን ደግሞ በህይወት እስካሉ ድረስ በህይወት የሌሉትን እንግዲህ እግዚአብሔር በመልካም ደረጃ ያስቀምጥልን። ነገር ግን ደግሞ በህይወት ያሉ አባቶች እነዛም በህይወት ያለፉትንም ሁሌም እያስተወስናቸው እየዘከርናቸው እንኖራለን። በህይወት ያሉት አባቶች እናቶች ደግሞ ለወጣቱ ትውልድ ስለ ሀገር አንድነት ስለ ሀገር ፍቅር ስለ ሀገር መልካም ነገር ደግሞ ማስተማር መቻል አለባቸውና እነሱ የሌሉበት በነገራችን ላይ አባት አርበኛ እናት አርበኛ የሌሉበት በምንም ተአምር ሊሆን አይችልም። ወደፊት ለመሄድ ወደ ኋላም ደግሞ ማስተዋወስ መቻል አለብን። አገር እንዴት ነው እዚህ ደረጃ ላይ ያስቀጠልናት?
በሰላም ጊዜ የአባት አርበኞችና የእናት አርበኞች አጠቃላይ እናት አባቶቻችን እንዴት ነው ሀገርን ያስቀጠሉት? ችግር ጊዜ አባት አርበኞችና እናት አርበኞች እንዴት ነው ሀገርን ማምጣት የቻሉት? ስለዚህ ከበፊት ጀምሮ እንግዲህ ሀገራችን እንደ እድል ሆኖ የተለያዩ ጦርነቶች አልፏል። ስለዚህ ስለ ጦርነትና ስለ ሰላም መስበክ ለህዝባችን ይሄን ያህል ከባድ ነገር አይደለም። ነገር ግን ደግሞ እናት አባቶች በተለይ ደግሞ አርበኞቻችንን ስለ ሰላም እና ስለ አንድነት ትልቅ ሚና አላቸውና ማስተማር፣ መገሰጽ፣ ያጠፋን መገሰጽ፣ አገርን ማስቀጠል ትልቅ ኃላፊነት ያለባቸው ነው የሚመስለኝ ማለት ነው። በአጠቃላይ ህዝባችን ግን አሁንም በሰላም የማይፈልጉ ኃይሎች እንዳይታለል ሰላም ብቻ በሚሰብኩ ኃይሎች ኮቴ እንዲከተል፣ ሰላም በሚያበለጽጉ ኃይሎች እርምጃ እንዲከተል፣ ስለ ሰላም በሚሰበክበት ቦታ ላይ እንዲገኝ፣ ስለ ሰላም በሚሰብኩ ሚዲያዎች ላይ ተሰሚነት እንዲኖረውና እንዲያዳምጥ የጥፋት ዜናዎችን ከዚህ በኋላ ምንም አይሰሩም። ቲክቶክ እና ማህበራዊ ሚዲያዎች ላይ የሚተላለፉ ስለ ሰላም የማይመቹ አንድነትን የማይመቹ አገርን ማስቀጠል የማይችሉ የተለያዩ የጥፋት ኃይሎች የሚያሰራጯቸውን ዜናዎች በቃ ሀይ መባል አለባቸው። ህዝባችንም ሊቀበላቸው አይገባም። እዚህ ጋር ይበቃናል መባል መቻል አለበትና ህዝባችን ስለ ሰላም ብቻ ነው መደማመጥ ያለብን። እዚህም እዛም የሚታዩ የጸረ ሰላም ኃይሎችን ሊቀበላቸው አይገባም፣ ሊያወግዛቸው ይገባል። በአንድ ሆነን እንግዲህ ስለ ጦርነት መስበክ ብዙም ጥቅም የለውም ካልን በጦርነት የሚመጣ ውጤት የለም። ጦርነት አይተነዋል። በቃ ሀገራችን በጦርነት ወቅት በነበሩ ጊዜያቶችና ከዛ በኋላ ያለውን እናውቃለን። ስለዚህ አሁን ምንድነው የሚያስፈልገን? ሰላምና አንድነት፣ እርቅና ሽምግልና ያስፈልገናል። እዛም የታዩ ነገሮችን በእርቅና በሽምግልና ፈተናቸው ለአንዴና ለመጨረሻ ጊዜ እኛ ማውራት ያለብን እኛ መነጋገር ያለብን በቃ የሰለቸን ነገር እንተው ለአንዴና ለመጨረሻ ጊዜ። አሁን ሰላም ያስፈልገናል። አገር መቀጠል አለበት። ህዝባችን ደግሞ በሰላም መንገድ ላይ ተጉዞ አሁን የተጀማመሩ እዚህም እዛም ውጤት ያመጣንባቸውም አዲስ አበባ ላይ የሚታየውን መልካም አየር ማስቀጠል መቻል አለብን። አገራችን ያመጣቻቸውን ውጤቶች ማስቀጠል መቻል አለብን። አሁን በዓለም ደረጃ አገራችን የምትታወቅበትን ሰርቶ የመጨረስን አንድነትን፣ ሰላምን፣ አገር ፍቅርን፣ እንግዳ ተቀባይነትን ማስቀጠል መቻል አለብን። ወደ ኋላ መመለስ የለብንና ህዝባችን ጸረ ሰላም ኃይሎችን ማውገዝ መቻል አለባቸው። ማውገዝ አለበት። እዛም እዚህም የሚታዩ የተለያዩ የጥፋት ኃይሎችን አሁንም በሰላም መንገድ ካልመጡ ህዝባችን አውግዟቸው እነዚህ በጣት የሚቆጠሩ እዛም እዚህም በየክልሉ የሚታዩ ኃይሎች በአጭር ጊዜ ውስጥ መንግስታችን እርማት ወስዶ ወደ የተጀመሩ ነገሮች አሉ። በነገራችን ላይ በሽምግልና በእርቅ ወደ ሰላም መንገድ የመጡ ኃይሎች አሉ። እነዛን እናመሰግናቸዋለን። ነገር ግን ደግሞ እስካሁን ያልተመለሱ ኃይሎች ደግሞ ለራሳቸው ሲሉ መማር መቻል አለባቸው። ምክንያቱም በጦርነት የሚመጣ ውጤት የለም፣ አይተነዋል። በዓለም ደረጃም ውጤት አልመጣም። በሀገራችን ደረጃ ደግሞ ስፔሻሊ በሀገራችን ደረጃ በደሃ ሀገር ላይ በጦርነት የመጣ ውጤት የለም። ጦርነቶች አልፏል፣ ግን ምንም ውጤት የለም። እርስ በርሳችን ነው የተጨፋጨፍ ነው፣ እርስ በርሳችን ነው የተዳማ ነው፣ እርስ በርሳችን ነው የተበቃቀል ነው፣ እርስ በርሳችን ነው በጥፋት መንገድ ላይ የተጓዝ ነው፣ ወደ ድህነት ወደ ድንቁርና የተመለስ ነው። ስለዚህ ሀገራችን ትናንትና በጣም ትልቅ ነበረች፣ ወደፊትም ትልቅ ትሆናለች። ግን ሰላማችንና አንድነታችንን በጋራ ሆነን ተረባርበን በህዳሴ ግድብ ላይ ያመጣነውን ውጤት ጭምር ሰላምና አንድነታችንን ደግሞ ለማምጣት ለማጽናት ህዝባችን ከጫፍ ጫፍ ሆ ብሎ መነሳት መቻል አለበት። መንግስታችን በዚህ ጉዳይ ላይ ምንም ድርድር አያስፈልግም። በውጭ ያሉ ኃይሎች ዜጎች ዲያስፖራዎችም ለሰላምና ለአንድነት ብቻ ትኩረት አድርገው ድጋፍ ማድረግ መቻል አለባቸው። ለጸረ ሰላም ኃይሎች የሚሰጡ በዶላርም በምንም የሚሰጡ በቃላትም ድጋፍ የሚሰጡ ኃይሎች ደግሞ እርማት ተወስዶባቸው በትክክለኛው መንገድ ለሀገራችን ለአንድነታችን ለተጀመረው ውጤትም ዲያስፖራ ኃይሉም በዚህ ደረጃ በማህበር ደረጃ ተደራጅቶ ምክንያቱም ነገ ጧት መጥቶ እዚህ ሀገር ነው በህይወትም የሚመጣው አስከሬኑም እዚህ ሀገር ነው የሚመጣው። ስለዚህ ሰላም ከሌለ ይሄ አይሆንም። ስለዚህ ኢንቨስት ማድረግ ካለበትም ሰላም ሲኖር ነውና በሰላም ጉዳይ ላይ ምንም ድርድር አያስፈልግም። ዲያስፖራውም እዚህ ሀገር ውስጥ ያለውንም በሙሉ ኢትዮጵያዊ በሙሉ
ኢትዮጵያዊ ወዳድም በሙሉ ስለ ሰላምና ስለ አንድነት መደገፍ መቻል አለበት። እንደ ጎህ ቴሌቪዥን ያሉ ትልልቅ ሚዲያዎች መምጣት አለባቸው። ጎህ ቴሌቪዥን ደግሞ በሁሉም ዙሪያ መለስ መደገፍ አለበት ብዬ ነው የማስበው። አሁን በድጋሚ ጎህ ቴሌቪዥን እናመሰግናለን። እናንተንም ከልቤ አመሰግናለሁ። አመሰግናለሁ። ጋዜጠኛ ፍጹም እናመሰግናለን። ሀጂ ወደ ሀጂ ልምጣና ሀጂ ኢብራሂም እንዴት ነው ሰላም ይመጣው የሚለውን ነው። ሌላ ምንም አልጠየቅም። አጠር ባለው ሃይማኖት አባቶች ምንድነው እየሰሩ ነው የሰላም ጉዳይ ሌሎች ምሁራኖች እየሰሩ ነው ወይ የሚለውን ነገር እንዴት ነው ምንስ መስራት አለባቸው? ኢትዮጵያ ሰላማዋ ለማጽናትስ ምን በተለይ ሃይማኖት አባቶች ምን መስራት አለባቸው? ሌላ ህዝብስ ምን ማድረግ አለበት? አመሰግናለሁ። እኔ ስለ ሰላም ሲወራ በመጀመሪያ ደረጃ ይህን ሴክተር በጣም አመሰግናለሁ። ከጎሮሮ ነጥቆ ከልጆቹ ነጥቆ ይህን ማቴሪያል ገዝቶ ይህን ድርጅት ማቋቋሙ ለሰላም ብሎ አንድ የሰላም አምባሳደር የእናንተንም እድሜ ያለ አቆየው መስሪያ ቤት ነው አመሰግናለሁ። ስለ ሰላም ብናወራ አልቅም። ሰላም ልብሳችን ነው። ሰላም ቁርስ ጉርሳችን ነው። ሰላም ልጆቻችን ናቸው። ሰላም አገር ነው። ሰላም የአገር ምሰሶ ነው። ሰላም ከሌለ የሰው ልጅ ቀርቶ ፍጥረታት አይኖሩም። ሰላም ከሌለ አራዊት ይሰደዳሉ። ሰላም ከሌለ ፍጥረታት ሁሉ ሊኖሩ አይችሉም። ስለዚህ አገር ሰላም ካልሆነች አገር ሰላም ከሌለ አገር አትኖርም። አገር ስላለን እኮ ነው ውጭ አገር ሄደን እንኳን ብንሞት ወደ አገራችን መተን የምንቀበረው። ስለዚህ ሰላም ያስፈልጋል። ወልዶ ለመሳም ሰላም ያስፈልጋል። ወልዶ ለመሳም ለሰላም ማውራት ያስፈልጋል። ወግ ማዕረግ አይቶ ለመኖር ሰላም ያስፈልጋል። እምነቴን በአግባቡ አክብሬ በእምነቴ እንዲጸና ሰላም ያስፈልጋል። ሰላም ቀለብ ነው፣ ቁርስ ጉርስ ነው ብያለሁ። ስለዚህ ስለ ሰላም አውርተንም አንጨርስም። አገር ከሌለ ሰው ሊኖር አይችልም። ውጭ አገር ሄደን እኮ በሬሳችን በካርቶን ታሽጎ ነው ወደ አገራችን የሚመጣው። ስለዚህ የአገሬ ህዝብ ስለ ሰላም መስፈን አለበት፣ ስለ ሰላም መዘመር አለበት። ስለ እምነት ተቋም ብለሃል። የእምነት ተቋም የአንበሳውን ድርሻ ወስደው ስለ ሰላም መስበክ እንዳለባቸው መጽሐፍ ቅዱሳቸውና ቅዱስ ቁርአናቸው ያስቀምጣል። አላህ አስቀምጦላቸዋል። ስለ ሰላም ሲወራ ነበር ወይ? እስካሁን ላለው ትውልድ በሰላም ዙሪያ እንዲጸና ተደርጓል ወይ? ጉድለቶች ሊኖሩ ይችላሉ። ስለዚህ የእምነት ተቋማት አሁንም ቢሆን ዛሬም ነገም ህዝብ እነሱ ነው፣ አገር እነሱ ናት። በእምነታቸው ጸንተው የሚኖሩት አገር ስትኖር ነው። ስለ እምነት የአንበሳውን ድርሻ ወስደው መስራት አለባቸው። የሰው ዘር ተፈጥሮ እኔ ሲወለድ እናቴ ተሸክማኝ የእምነት ተቋም ሄዳለች። አንተ ስትወለድ እናቴ ተሸክማኝ የእምነት ተቋም ሄዳ ነው ያደክ ያለው። ስለዚህ ስለ ሰላም ሲወራ ቀልድ ይመስለናል። ቀልድ አይደለም። ስለ ሰላም የአገሬ ህዝብ መነሳት አለበት። ሆ ብሎ መነሳት አለበት። የእምነት ተቋም ህዝባቸውን ይዘው ስለ ሰላም መስበክ፣ ስለ ሰላም ማውራት አለባቸው። መነሳት አለባቸው። መሸፈት አለባቸው። ስለዚህ ሰላም ከሌለ አገር አትኖርም። ስለ እርቅ ስናወራ እጃችንን መታረቅ አለበት። ቀልብያችንን ውስጣችንን መታረቅ አለበት። ውስጤ ካልታረቀ እጄ ካልታረቀ እርቅ አይመጣም። ስለዚህ 12 ጅስማችን መታረቅ አለበት። እርቅ አስፈልገዋል። 12 ጅስሜ ለመኖርም እርቅ አስፈልገናል። ስለዚህ ስለ እርቅ የእምነት ተቋማት የአንበሳውን ድርሻ ወስደውም እየሰሩ ነው። አሁንም መስራት አለባቸው። ሌት ተቀን ያላሰለሰ ጥረት ማድረግ አለባቸው። ሸምግለንም እኮ በመርኩዝ ለመሄድ አገር አስፈልገናል። ሰላም አስፈልገናል። ህግ አስፈልገናል። ስለዚህ ወልደን ለመሳምም ሰላም ያስፈልገናል። እርቅ አስፈልገናል። አገር ታስፈልገናለች። ስለዚህ የእምነት ተቋማት እኔ የእምነት ተቋምም አካባቢ ስላለው የእምነት ተቋማቶች ውስጥ የሆኑ ውዥ የሚሉ ነገሮች አሉና
እነዚህ ነገሮች ባጭር ቢንቀጭና ወደ ሰላም ዘመቻ ብንገባ ይሻላል። አሁን አስታራቂ ትልቅ አስታራቂ ተፈጥሮልናል። ህዳሴ ግድባችን አስታራቂ ነው። በቃ ትልቅ አስታራቂ ነው። ትልቅ ሽማግሌ ነው። ትልቅ እምነት ተቋም ነው። ያፈጠጠ ያገጠጠ ችግርን ሰብረን ከኪሳችን ያወጣን የሰራ ነው። ህዳሴ ግድባችን አስታራቂ ነው። ትልቅ እምነት ተቋም ነው። ትልቅ አስታራቂ ሽማግሌያችን ነው። ትልቅ ታሪካችን ነው። ስለዚህ ይሄን ህዳሴ ግድብ እያዩ የሚሳደቡ ለውጡን እያዩ የሚሳደቡ እያዩ የማይገባቸው ኮሪደርን እያዩ የሚሳደቡ አሉ። አላህ ቀልብ ይስጣቸውና ይሄ ሁሉ መንግስት የሚሰራው እኔ እንጃ እኔ የመንግስት ስራ ራሱ እንደ አላህ ቃል ነው ወስደው አሁን የመንግስት አካሄድ ያላህ ቃል ነው። መንግስታችሁን ጠብቁ አገራችሁን ጠብቁ ይላል የኔ ቁርአን። በዛ ልክ ነው ያለ ነው። በዛ ልክ ብንሆን እስካሁን ትውልድ ያልቃል ወይ? አንጀታችን አስረን ስለ እውነት እንሰብካለን ወይ? ስለ እውነት እንናገራለን ወይ? ብልጭልጭ ነገር አያምረንም ወይ? ስለዚህ የእምነት ተቋማት የአንበሳውን ድርሻ ወስደው መስራት አለባቸው። ቅድም ብለሃል ምሁራን፣ ታሪክ ጻፊዎች አድዋን ድል ካደረግን በኋላ እኮ ይቅርታ ሀጂ በጣም ይቅርታ እየጠየኩኝ ነው። ሄሎ ማን ልበል? ከየት ነው? ከዚህ ከአርባ ምንጭ ነው። ከታደሰ እባላለሁ። ንጉስ ታደሰ ማለት ነው? ከጋሞ ነው የሚደውሉት? እንደምን አሉ ንጉሱ ታደሰ? ያው ንጉሱ ማለት ማዕረግ መሰለኝ። ማዕረግ ነው። ባለፈውም እኛ ጋር መጥተው መኮንኖች ክብር ተሸልመዋል። እንኳን ደስ አለዎት። እንኳን አብሮ ደስ አለን። እንግዲህ ንጉሱ ታደሰ ማለት የጋሞ ተወላጅ ነውትና እዛው ላይ ደግሞ ባለፈው በዚህ በቡራዩ አካባቢ የተፈጠሩ አንዳንድ ነገር ግጭቶች ነበሩ። የዛን ብድር እንትን ለማድረግ በአርባ ምንጭ ወጣቶች ተሰልፈው ብዙ ችግሮች ተፈጥረው ነበር። ግን እናንተ በሳር ይዛችሁ በእናንተ ሃይማኖት ባህል አርባ ምንጭ ከግጭት ከእሳት አድናቸዋታል። ይሄ ጎህ ቴሌቪዥን ደግሞ በዚህ ነው የሚሰራው፣ በሰላምና በእርቅ ማዕድ ነው የሚሰራው እንደሚያውቁት። ይሄ እንደመሆኑ መጠን እናንተ አሁን ምን እየሰራችሁ ነው? በሰላም ጉዳይ ኢትዮጵያስ እንዴት ነው? ኢትዮጵያስ ሰላም እንዴት ነው የምትሆነው? አንዳንድ ግጭቶች አሉ፣ በተለይ በተወሰኑ ቦታዎች አሉና እነሱ ብቻ አይደለም በውጭ ሆነው ኢትዮጵያን ለማተራመስ የሚፈልጉ ብር ለቤተሰብ መላክ ሲገባቸው ጥይት የሚልኩ እገዛ ለኢትዮጵያ ማድረግ ሲገባቸው ችግር የሚፈጥሩ በተለይ ባለፈው በኢትዮጵያ ሕዝብ ከናት ከተማሪ ከአባት ከጥሮተኛው ከመንግስት ሰራተኛው ከገበሬው ከነጋዴው ተሰባስቦ ህዳሴ ግድባችን አልቆ ተመርቋል። እዛ ሁኜ እንዲያም ደውዬልዎታለሁ ሲመረቅ ማለት ነው። ስለዚህ ይሄን እንዳይገደብ አንድ ሰው ባለፈው ሲጠየቁ እንኳን ደስ አለው ሲባሉ ትልቅ ሰው ናቸው። እኔ ደስ አላለኝም ህዳሴ ግድብ በመመረቁ በጣም ከፍቶኛል ነው ያሉት። ይሄ ኢትዮጵያዊ ናቸው። ይሄ ሰውዬ እንዳያልቅም ብዙ ስራ ነበር። ህዳሴ ግድቡ እንዳያልቅ እንዳይዘመ እንትን እንዳይደረግ እየታገልኩ ነበር የሚሉ ኢትዮጵያውያን ደግሞ አሉ። ስለዚህ እንዴት ነው የሚሏቸው? ኢትዮጵያ ሰላም ለማምጣትስ ምንድነው መስራት ያለብን? ህዝቡ፣ ገበሬው፣ ነጋዴው፣ ምሁሩ፣ ፖለቲከኛው፣ ጋዜጠኛው ምንድነው መስራት ያለበት ለሰላም ለማምጣት የሚለው እስቲ ይመልሱልኝ አጥራ አድርገው። እሺ አመሰግናለሁ። እና ምንድነው ሰው እያንዳንዱ ሰው የራሱ ባህሪ ያለው በራሱ ባህሪ ዙሪያ ይዞራል። ሌላው ደግሞ በጋራ ባህሪ ዙሪያ ላይ በጋራ ጥቅም ዙሪያ ላይ ይሰራል። ለዚህ ብዙውን ጊዜ ኢትዮጵያ ከጥንት ጀምሮ
የሚገጥሟት ፈተናዎች በገዛ ልጆቿ ነው አብዛኛውን ጊዜ እና ባንዳዎች ለውጪ ተላላፊ ለሆኑ ባንዳዎች ስራቸው ስለሆነ ውጪዎች ደግሞ ብዙ ጊዜ ኢትዮጵያን በቀጥታ ለማግኘት ብዙ ሞክረዋል አልቻሉም ስለዚህ ኢትዮጵያን ማግኘት የሚቻለው በኢትዮጵያውያን በኩል ነው በሚለው አስተሳሰባቸው በገንዘብም በሌላም በምንም ነገር ኢትዮጵያውያንን ደካማ ኢትዮጵያውያንን ፈልገው ይገዛሉ ስለዚህ እነዚህ የሚገዙት ኢትዮጵያውያን ደግሞ ለገንዘባቸው ብሎ ይገዛሉ ሀገርን ይሸጣሉ በጣሊያን ጦርነት የገጠመንም በአንደኛውም በሁለተኛውም ጦርነት የገጠመን ፈተና ይሄ ነበር ስለዚህ ይሄንን ነው ወደፊትም ቢሆን ማወቅና አትኩሮ መሰራት ያለበት ይሄ ነው ስለዚህ እንዲህ አይነት ሰዎች ይኖራሉ እንደኛ አይነት ሰዎች ደግሞ ወደፊትም ይኖራሉ በህደት የተሸነፈው የሚተው ካልሆነ በቀር በአንድ ጊዜ ሊተው አይችልም ስለዚህ የተቀረው ኢትዮጵያዊ ምንም ቅሬታ ቢኖር ምንም ጉድለት ቢኖር ራሱን ያገሩን ጉዳይ ላይ በአንድ ላይ መስራት ይጠይቃል ስለዚህ እነዚህን በተመለከተ ለነዚህ ቦታ መስጠት አስፈላጊ አይደለም ስለዚህ እንዲህ አይነቶች በመሃል ይፈጠራሉ ከውጪም ሆነው ወደ ሀገራቸው የሚወረውሩት እሳት ወደ ቤተሰቦቻቸው የሚወረውሩት እሳት እዛ ለሚያገኙት ሳንቲም የሚያካክሳቸው ከሆነ የአእምሮአቸውን ድክመት ነው የሚጠይቀው ያሳሰባቸውን ድክመት ይጠይቃል ስለዚህ ውስጥ ያለነው ኢትዮጵያውያን ደግሞ የራሳችንን ችግር መፍታት ከኛው ነው የሚጠበቀው ለዛ ነው ብዙን ጊዜ አንድነቱ መፈጠር አለበት የህዝብ ትስስር ያስፈልጋል ከህዝብና መንግስት ትስስር ያስፈልጋል ህዝብና ማህበራዊ ግንኙነታችንን ማጠናከር ያስፈልጋል የሚባለው ለዚህ ነውና መንግስትም ቢሆን ያሉ ችግሮችን ለመፍታት ከውጪ አስተራቂነት የውጪ ሸንጋይነት ወደፊትም ቢሆን ለኢትዮጵያ ምንም የሚጠቅማት ነገር አይደለም የራሳችንን ችግር ራሳችን ነው የምንፈታው ስለዚህ በዛ መልኩ በውስጥ ባህላችን በውስጥ ታሪካችን ላይ ቆመን የራሳችንን የወደፊት ተስፋችንን የምናለመልምበት ስለሆነ ወደ ጋራ ልማታችንን መመለስ ያስፈልጋል ችግሮች ይኖራሉ ችግሮችን ደግሞ የሰሩ መፍታት ነው ችግር የሌለበት ሰው አይኖርም ሁላችንም ብንሆን ለሰላም ስንሰራ ሁሉም ለኛ አልጋ ባልጋ ስለሆነ አይደለም የራስን ጉዳይ ለራስ ያድርጋ የጋራ ጉዳይ ላይ እንስራ በሚለው አስተሳሰብ ላይ መሰረት ስላደረግን ነው እኛም ለጋራ ሰላም ላይ ስንሰራ የቆየነውና ወደፊትም ቢሆን የሚሰራው ይሄ ነው በግልም ብትሄድ በጋራም ብትሄድ እያንዳንዱ የራሱ ችግር ይኖራል የራሱ ቅሬታ ይኖራል ይሄን መፍታት ይጠይቃል ስለዚህ በህዝቡ መካከል የዚህ አይነት ችግር ፈጣሪዎች የመኖራቸው አይደል በመንግስትም ውስጥም ደግሞ የዛ አይነት ችግር ፈጣሪዎች ሊኖሩ ስለሚችሉ ይሄንን መንግስት ከላይ ያደረገ ራሱንም ችግር ውስጥ ያለውን ፈቶ ከህዝቡ ጋር ማመሳሰል ማገናኘት የጋራ ጥቅም ላይ መሰረት አድርጎ መስራትን ነው የሚጠይቀው ኢትዮጵያ እኔ አንድ ነገር አጠር ያለ እንዲመልሱልኝ ንጉሱ ታደሰ ከጋሞ እናንተ ባለፈው እሳቱን ያበረዳችሁት በባህላችሁ ተጠቅማችሁ ነው ቀይጠማ ይዛችሁ ዱላ ይዛችሁ በአገራችሁ ባህል ነው ሌላ እንደናንተ ግጭትን ለማቀዝቀዝ ምን መስራት አለበት እስቲ አጠር ያለ ይመልሱልን መጨረሻው ሁሉም በየራሱ ማህበረሰብ ሁሉም ኢትዮጵያዊ በባህሉ ይመሳሰላል በሃይማኖቱ ይቀራረባል ይመሳሰላል እንደገና ደግሞ ባናናሩ በኢኮኖሚ ሁሉ የተቀራረበ ነው ስለዚህ ሁሉም በጋራ መስራትን ይጠይቃል አንዱ ከሌላው መልካሙን መማር ያስፈልጋል አንዱ ከሌላው ክፉን ነገር በተለይ ከናንተ ምን ይማር ከናንተ በተለይ በጥራ መስራት ይጠይቃል ከኛ መማር ካለበት እኛ በርግጥ ባህላችንን እኛ በብዙ ፈተና ውስጥ ተጠብቀን ነው ያቆየነው በብዙ አንደኛ በተማረው ሰው ፈተና ሁለተኛ በሃይማኖቱ በተለያየ ሃይማኖት ልዩነት ፈተና በማህበራዊ ፈተና በዚህ ሁሉ ፈተናዎች ውስጥ የራሳችንን ባህል ተጠብቀናል ያንን ሙላ ጎደል ተጠብቀን ባቆየነው ባህል ለችግር የምንጠቀመው እሱን እየመነዘርን ነው ስለዚህ ሌላው ባህሉን መጠበቅ ያስፈልጋል ያጠፋውንም የጠፋ ባህል የተረሳም ካለ
ጠቃሚውን የሚያገለግለውን የሚጠቅመውን ሰርቶ እሱን እንደገና ዴቨሎፕ ማድረግን ይጠይቃል ስለዚህ መተሳሰብ መጠያየቅን ይጠይቃል ከኛ ባህል ልጆች አዋቂው ከህፃናት ጋር የሚያስተሳስር አለ ሴቱ ከወንዱ እነዚህ ነገሮች ሁሉ እምነት አለ ባህላዊ እምነታችን ከሃይማኖታዊ እምነታችን ጋርም የተቀራረበ ነው የተመሳሰለ ነው ስለዚህ በዛ መልኩ አንዱ ከሌላው መማርን ይጠይቃል መተሳሰብ መደማመጥን ይጠይቃል መከባበርን ይጠይቃል መሻሻልን ይጠይቃልና በዛ መልኩ ነው ሁሉ ራሱን መጠበቅና ማስከድ የሚችለው ብዬ ነው ማምነው በጣም እናመሰግናለን ንጉሱ ታደሰ ከአርባ ምንጭ ከጋሞ ተወላጅ የሀገር ሽማግሌና ታዋቂ ሰው እናመሰግናዎታለን እድሜና ጤና ለርሶ ይሁን እላለሁኝ መልካም አመሰግናለሁ እኔም አመሰግናለሁ መልካም ውይይት ይሁንላችሁ እሺ እና ታሪክ ጻፊዎችም በዚህ ዙሪያ ላይ ብዙ መሰረት እንዳለባቸው ይገባኛል ለምን ካዳዋ ወዲህ ብዙ የታሪክ እጥረቶች የተወሳሰቡ የተሰረዙ የታለፉ የተረገጡ ታሪኮች ስላለፍኩ ታሪክ ጻፊዎችም እንደገና ኢትዮጵያ ምን ነበረች ነቢያቶች ምን ታላቁ ነብያችን ሲናገሩ ኢትዮጵያ የሰላም ሀገር ናት ታሪክ ጻፊዎች ይህን ይጽፉታል ሊሰሩበትና ሊጽፉት ይገባል ታሪክ ጻፊዎችም በዚህ ዙሪያ ላይ አበክረው ሊሰሩ ይገባል ሚዲያውም አበክሮ ሊሰራ ይገባል የማንኛውም ሚዲያ አገር ስትኖር ነው ሚዲያው ስራው የሚሰራው ስለዚህ ዛሬ የኢትዮጵያ ህዝብ ትልቅ አስታራቂ ሐውልት አቁሟል አንድ ስለሆን አማራ ጋላ ሳንል ቤንሻንጉል ሳንል ምን ሳንል እየተናቆርንም ከኪሳችን አውጥተን ትልቅ ሐውልት ገንብተናል ለአላህ ምስጋና ይድረሰውና ጠቅላይ ሚኒስትሩ ሲያለቅሱ እንባቸውን ሲያወርዱበት ሲመረቅ ስለዚህ እኛም ማልቀስ አለብን ለሰላም የእምነት ተቋማት ማልቀስ አለባቸው ለሰላም ካባቸውን ቆንጠልጥለው ለሰላም መሮጥ አለባቸው ህዝባቸውን በሰላም ዙሪያ የት ነው ያለው ሊሉት ይገባል አላሉም ማለት ያረለም አልሰሩም ማለት ያረለም የሌሊት የቀን ሰበካ ስለ ሰላም መሰበክ አለ በቃን ብረት አስቀምጡ ምድሯን በሰላም ነው ተዘረጋችሁ በሰላም ዙሪያ ነው ተዘረጋችሁ አቆሙ ማለት ሊባል ይገባል ትውልዱ ሊሰማ ይገባል በየትምህርት ቤት ተቋማት ሊወራ ይገባል የእምነት ተቋማት ሁሉ ቦታ ገብተው ስለ ሰላም ማውራት አለባቸው ያንዳንድ ሳብጀክት ሊኖራቸው ይገባል ለማለት ፈልጌ ነው ስለዚህ ስለ ሰላም ካወራን ሰላም አይጠገብም አገር የሚጠብቀው ሰላም ነው በቃን ብረት በቃን ብሎ ጸሎት ማድረግ አለባቸው የጸሎት ቀን መታወጅ አለበት መዘመር መነገር መለመድ አለበት ስለዚህ ስለ ሰላም ከሌለ ፍጥረታት አይኖርም አራዊት ይሰደዳል እናይቻለሁ ብዙ ነገር አይቻለሁ ስለዚህ ስለ ሰላም ሁላችንም አሮግ ሽማግሌ ሳንል የሀገሬ ህዝብ ስለ ሰላም ማልቀስ አለበት ስለ በቃ በየቦታው አሞራ የበላው አጥማችን አሞራ የፈሰሰው ደማችን ይብቃ ማለት አለባቸው ሽማግሌ ሳንል ስለዚህ ሁላችንም ለሰላም ማውራት አለብን የሀገሬ ህዝብ ባንዲራህን ይዘ ስለ ሰላም አውራ ሰላም ይናፍቅ ሰላም ይራብ ሰላምን አምጥተ ጥገብ ለማለት ወዳለው ስለዚህ ስለ ሰላም ሁላችንም ማውራት አለብን መናገር አለብን ትውልድ መስማት አለበት ሲፈጠርም ሲወለድም ሰላም መስማት አለበት ብረት ማየት የለበትም ስለዚህ ጠቅላይ ሚኒስትሩ አንድ የተናገሩት ነገር አለ ሰሞኑ ምንም ያልጎደላት ምንም ያላጣች ሀገር ለምንድነው ደሃ የሆነችው ይሄ ያስለቅሳል ወንዝ አላጣችም ዝናብ አላጣችም ሰው አላጣችም የእምነት ተቋማት አላጣችም ሽማግሌዎችን አላጣችም መካሪ ዘካሪን አላጣችም ግን ማን ያሰባስ ማን ስለ ሰላም ያወራ ይህች ሀገር በንፍቅቋ በድህነት እየሄደች ምንድነው የጎደለን ያሉ ነው ስለዚህ አሁንም የጎደለንን እያንዳንዱ የእምነት ተቋም ምንድነው የጎደለን ብሎ መነሳት አለበት መፈለግ መፈተሽ ጓዳውን ማየት አለበት መጻፋትን ማገላበጥ አለባቸው
ማገላበጥ አለብን ማየት አለብን ስለዚህ በዚህ መልኩ ያገሬ ህዝብ ስለ ሰላም መጮህ በቃ ዳር ጫፍ እስከ ጫፍ ሊንጮህ ይገባል ሰላም ነው ምንፈልግ ለዚች ሀገር ሰላም ነው የሚያስፈልጋት እድገቷ አሁን እያየነው ነው ያለህ ቃል አሁን መሬት ወርዷል የሚል እምነት አለኝ የተራቆተ ወንዟ የተራቆተ ማሳዋ በደን እየተሸፈነ ወንዞቿ በአግባቡ እየተገደቡ ነው ለሀገራቸው ጥቅም እያዋሉ ነው ትላንት ቆሻሻ ውስጥ እንተኛ የነበረ ዛሬ አገራችን አዲስ አበባ ምን ትመስላለች በየክልሉ ይሄዳሉ አያለሁ ስለዚህ ትክክለኛ የሰላም ሀገር ናት ያሉ ነቢያቶች አሁን ስለ ሰላም የሚሰራ ስለ ልማት የሚሰራ ራብን የሚያወግዝ መንግስት ተፈጥሮላታል ለዚች ሀገር ከዚህ ሌላ ይመጣል እኔ ደርግን ሙሉ አሳልፌያለሁ ኢህአዴግን ሙሉ አሳልፌያለሁ በፖለቲካ ያገኘሁት ጥቅም ግን የለም አሁን ነው ያገኘሁት በዚች በተወሰነች አመት ውስጥ ያገኘሁት ጥቅም በቂ ነው ይሄ ጥቅሜ እንዳይቋረጥ ቀንና ሌሊት መልፋት አለብኝ ለማለት ፈልጌ ነው እጅግ በጣም አመሰግናለሁ አረዘምኩባችሁ አጂ እግዚአብሔር ይስጥልን ያው እንመለሳለን አጠራጠር ብናደርገው የተሻለ ነው የሚሆነው